ሰላም እንዴት ናችሁ? ዛሬ ስታቲስቲክስ ፎር ቢጊነርስ አራተኛ ቪዲዮአችን ነው የምንጀምረው። ዛሬ የምናየው ቶፒክ ግሩፕድ ዳታ ይሆናል። ወደ ብዙም ዲቴል አልገባም። ጀስት ግሩፕ ዳታ ምንድነው፣ ለምንድነው ግሩፕ የምናደርገው፣ እንዴት ነው ግሩፕ የምናደርገው የሚለውን ነው የምናየው። ሚን፣ ሚዲያን፣ ሞድ፣ ኳርታይላን አሰራሩን ቀጣይ ቪዲዮ ላይ አብረን የምናየው ይሆናል። ከዚህ በፊት ያሉትን ቪዲዮዎች ካላያችኋቸው ተመልሳችሁ እንድታያቸው መክራችኋለሁ። ምክንያቱም አንድ ግሩፕ ዳታ ላይ ስታቲስቲካል አናሊሲስ እንዴት እንደሚሰራ ካላወቃችሁ ግሩፕ ዳታ ላይ እንዴት እንደሚሰራ ማወቅ ይከብዳችኋል። ስለዚህ ያለ ብዙም ወሬ ቀጥታ ወደ ቪዲዮ። እሺ፣ ግሩፕ ዳታ ምንድን ነው የሚለውን ለማወቅ ስሙን ማየት ብቻ በቂ ነው። አንድን ዳታ ሴት ቢኖረን ያንን ዳታ በብዙ ግሩፖች ስንከፋፍለው ግሩፕ ዳታ ይባላል። ይሄ ዳታውን ለማየት አይቶ ለመረዳት እና ለማቴማቲካል አናሊሲስ ለስታቲስቲካል አናሊሲስ እንዲቀል ያደርገዋል። ዳታውን እንዲመች ያደርገዋል። ያን ዳታ ተጠቅመን ለመስራት ማለት ነው። ሳምፕል ሴቱ በጣም ትልቅ በጣም ዳይቨርስ ማለት ብዝሃነት ያለው ማለት ነው ሲሆን ቀላል አለ። አሁን ሚን ማግኘት ሚን በጣም ቀላል ነገር ነው አይደለ? ሚን ማግኘት ራሱ ብዙ ጊዜ ይፈጃል። ምክንያቱም አሁን 100,000 ከሆነ ሳምፕል ሳይዜ የ100,000 ነገሮችን ሚን መፈለግ 100,000ንም መደመር ከዛ በ100,000 ማካፈል በጣም ጊዜ የሚፈልግ ነገር ነው። ስለዚህ ክላስተር ማለት ግሩፕ ማለት ነው። ግሩፕ እናደርጋቸውና የነሱ ሚን እንፈልጋለን ማለት ነው። ለአንድ ግሩፕ ዳታ እንደምንሰራው ነው የምንሰራው። ለግሩፕ ዳታ አንድ አይነት ነው አሰራሩ። ስለዚህ ግሩፖች እንሰራለን። 1 ለ5 1 ለ10 ሊሆን ይችላል ግሩፖቹን እንሰራና ከዛ ግሩፖቹን የሚወክል አንድ ቁጥር እንሰጣቸዋለን ለግሩፖቹ። ይሄ ቁጥር እናንተን ይወክላል ብለን እንሰጣቸዋለን ለግሩፖቹ ማለት ነው። ከዛ ያ የሚወክላቸው ቁጥር እሱን ተጠቅመን እሱ ላይ ተመስርተን ነው ስታቲስቲካል አናሊሲስ የምንሰራው። ማን ያ ሪፕሬዘንታቲቭ ነምበሩ ምንድን ነው፣ ግሩፖቹ እንዴት ነው የምንከፋፍለው፣ ያንን ደግሞ አሁን እናያለን ማለት ነው። እሱ ለምሳሌ ይሄንን እንትን ተመልከቱት። ዝም ብዬ ራንደም የመረጥኳቸው ቁጥሮች ናቸው። 100 ናቸው። አጠቃላይ ሳምፕል ሳይዛችን 100 ነው። 100 ቁጥሮች ናቸው እዚህ ጋር ያሉት። መቁጠር ትችላላችሁ ከፈለጋችሁ። ካላመናችሁኝ ምን ያህል ግሩፕ መመስረት እንዳለብን ዝም ብላችሁ የፈለጋችሁትን ያህል ግሩፕ መመስረት ትችላላችሁ። ለእናንተ የሚመቻችሁን ያህል ማለት ነው። 10 ግሩፕ መስርቱ፣ ከፈለጋችሁ 20 መስርቱ፣ ያዋጣኛል ካላችሁ ማለት ነው። ግን ደግሞ ጄኔራሊ ብዙ ስታቲስቲሻኖች የሚጠቀሙበት ሩል አለ። ስተርጅስ ሩል የሚባል ህግ አለ። ስንት ግሩፕ እንደሚኖረን የምንወስንበት ማለት ነው። ሩሉ ይሄን ይመስላል። ኬ ዘ ነምበር ኦፍ ክላስስ ጠቅላላ ያለን ክላስ ማለት ነው። ኬ ኢዝ ኢኳል ቱ 1 ፕላስ 3.322 ሎግ ካፒታል ኤን ነው ሩሉ ከየት ነው የመጣው የሚለውን ማየት ከፈለጋችሁ ብዙ ዩቲዩብ ቪዲዮዎች አሉ። እዛ ላይ ፈልጋችሁ አታጡም። ከዚህ ቪዲዮ ስኮፕ እንዳልወጣ ብዬ ነው። ኬ ዘ ነምበር ኦፍ ክላስስ ነው። ኤን ደግሞ ዘ ሳምፕል ሳይዝ ነው፣ ወይም ነምበር ኦፍ ሳምፕል ፖይንትስ ኢን አወር ሳምፕል ሴት። ሳምፕል ሳይዛችን ማለት ነው። የቅድሙ 100 ነው አይደለም? 100 ቁጥሮች አይደል ያሉን እዚህ ጋር። ስለዚህ ሳምፕል ሳይዛችን ኤን 100 ይሆናል ማለት ነው። የ100 ሎግ 2 ነው የሚሆነው። የሎጋሪዝም ህጎች ቪዲዮ ልሰራ እችላለሁ ለወደፊት። ስለዚህ 2 ሲባዛ 3.322 ስንት ይሆናል? 6.644 ይሆናል። ሲደመር 1 7.644 ይሆናል። ከዛ ያንን ወደ ላይ ራውንድ አፕ እናደርገዋለን፣ ወደ ላይ እናጠጋጋዋለን። ሁሌ ወደ ላይ ነው የምናጠጋገው። በነገራችን ላይ ግሩፕ ከሚያንስ ቢበዛ ይሻላል በሚለው አሰምሽን ማለት ነው። 7.2ም ቢሆን ራውንድ አፕ ነው የሚደረገው። ስለዚህ ኬ 8 ይሆናል ማለት ነው። ከዛ ያንን የቅድሙን ዳታ ወደ አሬ ቀይር ነው። አሬ ትዝ የሚላችሁ ከሆነ መጀመሪያ ኤፒሶድ ላይ አይተናል። አሬ ማለት ኢን አሴንዲንግ ኦርደር ከታች ወደ ላይ የተደረደረ ዳታ ማለት ነው። ከዛ ከታች ወደ ላይ ስንደረድረው 21 21 21 22 22 እያለ ይቀጥላል እስከ 60 ማለት ነው። ስለዚህ ትንሹ 21 ነው፣ ትልቁ 60 ነው ማለት ነው። ስለዚህ
ሬንጃችንን ከ21 እስከ 60 ያለውን ያ ነው ሬንጃችን አይደል? እሱን በኬ እናካፍለዋለን። በኬ ስናካፍል ስንት ክላስ እንዳለን አይደለ? ኬ። ስለዚህ ሬንጃችንን አወቅን፣ ስንት ክላስ እንዳለን አወቅን። ስለዚህ ያለንን ሬንጅ ባሉን ክላሶች ስናካፍል ምን እናገኛለን? እያንዳንዱ ክላስ ምን ያህል ትልቅ መሆን አለበት የሚለውን እናገኛለን። አሁን ሬንጃችን ከ21 እስከ 39 ነው አይደለ? መመሰረት ያለብን ክላስ ደግሞ 8 ነው ብለናል። ስለዚህ 8 ክላስ መመሰረት ካለብን ቁጥራችን ከ21 እስከ 60 ከሆነ እያንዳንዱ ክላስ እኩል ራፍሊ እኩል እንዲሆን ስለምፈልግ ከ21 እስከ 60 ያለው 39ን በ8 ሳካፍለው የእያንዳንዱን ክላስ ሳይዝ አገኛለሁ ማለት ነው። ስለዚህ 39 ሲካፈል ለ8 4.875 ይሆናል። ስለዚህ ወዴት? ወደ ላይ ነው ራውንድ አፕ የምናደርገው። ራውንድ አፕ ስናደርገው 5 ይሆናል ማለት ነው። ክላስ ሳይዛችን ነው 5። እያንዳንዱ ክላስ አምስት ኢለመንቶች አሉት ማለት ነው። እያንዳንዱ ክላስ 1 ለ5 ነው ማለት ነው ግሩፕ። ስለዚህ ግሩፖቻችን 5 ነው ሳይዛቸው። 5 ከሆነ ሳይዛቸው መጀመሪያ ከታች ይሆናል የምንጀምረው ግሩፕ ማድረግ 21፣ 22፣ 23፣ 24 እና 25ን አንድ ግሩፕ እናደርጋቸዋለን። ለምን እዚህ ጋር 21 21 21 22 22 አላደረግንም የምትሉኝ ከሆነ እነዚህን ይህንን 21 21 21 ቢለውን 21 ዊዝ 3 ታይምስ ፍሪኩዌንሲ ብዬ ኮንዴንስ ማድረግ ስለምችል 21 የሚለው ነገር ሶስቴ በመደጋገሙ ምክንያት ግሩፑን አያተልቀው ማለት የግሩፑን ይዘት አይደለም የሚያተልቀው፣ የግሩፑን ፍሪኩዌንሲ ነው የሚያበዛው። ገባችሁ? ፍሪኩዌንሲው መብዛቱ ምንም ችግር አይፈጥርብኝም። ችግር ሊፈጥርብኝ የሚችለው ግሩፑ ራሱ የሚይዛቸው አባላት የተለያዩ አባላት ሲበዛ ነው። የሚይዘው የተለያዩ አባላት ሲበዛ ያኔ ግሩፑ ተለቀ ይባላል። ግን ግሩፕ ውስጥ ያሉት አንድ አባል ብዙ ጊዜ ቢደጋገም ፍሪኩዌንሲውን ነው የሚያተልቀው። እሱ ምንም አይነት ካልኩሌሽን ላይ ምንም አይነት ችግር አያመጣብንም። ለዛ ነው 21 22 23 24 25 እንላለን ማለት ነው። ከዛ 26 27 28 29 30 ከዛ እያልን ይሄ አንደኛ ግሩፓችን፣ የሁለተኛ ግሩፓችን ነው። ይሄ 51 52 53 54 55 ፔናልቲሜት ግሩፕ ይባላል። ፔናልቲሜት ግሩፕ የፔናልቲሜት ማቴማቲካል ተርም አይደለም፣ እንግሊዘኛ ነው። ፔናልቲሜት ማለት ከመጨረሻው በፊት ያለ ማለት ነው፣ ከኋላ ሁለተኛ ማለት ነው። ከዛ 56 57 58 59 60 ደግሞ የመጨረሻ ግሩፓችን ይሆናል ማለት ነው። በአምስት አድርገን ከፋፈልናቸው አስቀምጥናቸው። ከዛ በኋላ ቴብል አውጥተን እናስቀምጣቸዋለን ማለት ነው። ቴብሉ ላይ ያሉትን እያንዳንዱ ነገሮች እናያለን። ፍሪኩዌንሲ ኢዝ ዘ ነምበር ኦፍ ሳምፕል ፖይንትስ ዛት አር ኮንቴንድ ኢን ሰርቴን ክላስ። አሁን ወደዚህ ተመልሰን እናየው። እዚህ ይሄ የመጀመሪያው ክላሳችን 21 22 23 24 25 ነው አይደለ? ስንት ሳምፕል ፖይንት አለው? ከ21 እስከ 25 1 2 3 4 5 6 7 8 9 10 11 12 13 ናቸው ያሉን አይደለ? ከ21 እስከ 25 የሆኑ ቁጥሮች። ስለዚህ ፍሪኩዌንሲያችን 13 ይሆናል ማለት ነው። ከዛ ሲኤልቢ የሚባል አለ፣ ሲዩቢ የሚባል አለ። ሲኤልቢ ማለት ክላስ ሎወር ባውንድ ነው። ሲኤልቢ ማለት ደግሞ ክላስ አፐር ባውንድ ነው። አሁን የዚህ ሲኤልቢ 20.5 ነው። ክላስ ሎወር ባውንድ ማለት ዘለወስ የቱጋ ነው? ድንበሩ የቱጋ ነው? ከየት መልስ ነው ይሄ ክላስ አይደለም የሚባለው? ያው ኦፍኮርስ እዚህ ጋር ከ25 በላይ የሆኑት ናቸው የዚህ ክላስ አይደሉም የሚባለው። ግን ኮንቲኒየስ ዳታ ቢሆን ኖሮ፣ ኮንቲኒየስ ዳታ ምን እንደሆነ ማታውቁ ከሆነ ኤፒሶድ 1 ላይ መለሳችሁ ማየት ይቻላል፣ የመጀመሪያው ፓርት ላይ ማለት ነው። ኮንቲኒየስ ዳታ ቢሆን ቁመት ቢሆን ኖሮ እየለካው የነበረው 25.4ስ የዛኛው ግሩፕ የዚህኛው ግሩፕ አካል ነው ወይስ የዚህኛው ግሩፕ አካል ነው? ከ25.5 ጋር ነው የሚቆመው የዚህ ግሩፕ። 25.5 እና ከዛ በላይ የሆኑት በሙሉ የዚህ ግሩፕ አካል ናቸው የሚሆኑት። ስለዚህ አፐር ባውንዱ የዚህ ክላስ አፐር ባውንድ 25.5 ነው። ሎወር ባውንድ ደግሞ 20.5 ነው። ስለዚህ 20.4 ቢሆን ለምሳሌ 20.4 ቢሆን ኑሮ ከዚህ መልስ ነው። 20.5 ከሆነ ግን ወደዚህ ወደ ላይ ነው መወስደው ማለት ነው። ድንበሩ የቱ ጋር ነው የሚሰመረው ነው ሲኤልቢ እና ሲዩቢ። ብዙ ጊዜ ነጥብ 5 እናደርገው ኮንቲኒየስ ዳታ ቢሆን ኖሮ እንደዛ ስለምናደርግ ነው እንጂ እዚህ ጋር 25.4 የሚባል ስለሌለብን 25 ብትሉት ምንም ለውጥ አያመጣም፣ 21 ብትሉት ምንም ለውጥ አያመጣም። ቴክኒካሊ ልክ ለመሆን ስንል ግን
20.5 እና 25.5 ነው የምንለው ማለት ነው። 0.5 መደመር እና መቀነስ ነው። በቃ ክላስ ሎወር ባውንድ ሲሆን ከዝቅተኛው ቁጥር 0.5 ቀንሱ፣ ክላስ አፐር ባውንድ ሲሆን ከከፍተኛው ቁጥር 0.5 ደምሩ። በቃ አለቀ። የዚህኛው ክላስ አፐር ባውንድ የዚህኛው ክላስ ሎወር ባውንድ ነው፣ የሁለተኛው ክላስ ማለት ነው። ድንበሩ ያው የዚህኛው የግራ ድንበር የዚህ የቀኝ ድንበሩ ነው እንደማለት ነው። ምንም ለውጥ የለውም። ሁለት ድንበር የሚጋሩ ሰዎች ቢኖር የአንደኛው በግራ በኩል ያለው ድንበር ለሌላኛው በቀኝ በኩል ያለው ድንበር ነው። ከዛ በኋላ ክላስ ማርክ የሚባል አለ ማለት ነው። ክላስ ማርክ ማለት የሲኤልቢ እና የሲዩቢ ሚን ነው። ግን ያ ቴክኒካል ዴፊኒሽኑ ነው። ግን ትክክለኛ ምንድነው ትርጉም የሚለውን እናያለን። አሁን 25.5 ሲደመር 20.5 ስንት ነው የሚሆነው? 46 ነው የሚሆነው። 46 ሲካፈል ለሁለት 23 ደምረን አካፍልን፣ ያው ሚን ማለት ነው። ከዛ የሲዩቢ እና የሲኤልቢ ሚን ክላስ ማርክ ይባላል። ክላስ ማርክ ማለት ግን አክቹዋሊ የግሩፕ ዳታ በቃ ሙሉ የግሩፕ ዳታ ጽንሰ ሀሳቡ ክላስ ማርክ ነው። ክላስ ማርክ ማለት አሁን ወደ ሲቪክስ እንውሰደው እና ሲቪክስ ላይ ሁለት አይነት ዲሞክራሲ አለ አይደለ? ዳይሬክት እና ኢንዳይሬክት ወይም ዳይሬክት ዲሞክራሲ እና ሪፕሬዘንታቲቭ ዲሞክራሲ። አሁን ዳይሬክት ዲሞክራሲ ኢትዮጵያ ውስጥ በ5 ዓመት አንዴ ነው ፕራክቲስ የሚደረገው። ምርጫ ይካሄዳል፣ ሁሉም ህዝብ በደቦ ወጥቶ ይመርጣል። ከዛ በኋላ ያ ዳይሬክት ዲሞክራሲ ወይ ሪፈረንደምም አለ። ሪፈረንደም ከስንት አንዴ ነው የሚካሄደው። ለምሳሌ ሲዳማ ክልል ሲሆን ሪፈረንደም ነበረ በቅርብ ጊዜ ትዝ የሚላችሁ ከሆነ ማለት ነው። ግን ደግሞ አብዛኛውን ጊዜ ፕራክቲስ የሚደረገው ብዙ ሀገር ላይ ኢንዳይሬክት ዲሞክራሲ ነው ወይም ሪፕሬዘንታቲቭ ዲሞክራሲ ነው። እኔ ተወካይ አለኝ፣ የእኔ ተወካይ ነው ሄዶ የሚመርጠው ፓርላማ ላይ ህግ የሚያጸድቀው ኦር የሚሽረው ወይ ኢንተርናሽናል ህጎች ሲመጡ የህገ መንግስቱ አካል የሚያደርገው ምናምን ፓርላማ ላይ እኔን ወክሎ የተቀመጠው ሰው ነው። ሀገሪቱን በእንትኖች ከፋፈል ናቸው፣ በወረዳዎች ከፋፈልንና 500 ምናምን ወረዳዎች አሉን። ለእያንዳንዱ ወረዳ አንዳንድ ተወካይ አለው። ወረዳዎቹ ክላስተር ናቸው ወይም ግሩፕ ናቸው። ከዛ የወረዳዎቹ ተወካይ ደግሞ ክላስ ማርክ ነው። ገባችሁ? አሁን ክላስ ማርክ እና ሲኤልቢ እና ሲዩቢ ደግሞ የወረዳዎቹ ድንበሮች ናቸው። ከየት መልስ ነው ይሄ ወረዳ ከየት መልስ ነው ያ ወረዳ የሚባለው የሚለውን ደግሞ የሚወስነው ሲኤልቢ እና ሲዩቢ ነው። ፍሪኩዌንሲ ማለት ወረዳ ውስጥ ያለው ህዝብ ብዛት ነው። ያው ዲሞክራሲ ላይ ብዙ ማሰል አያደርግም እሱ። ስለዚህ ክላስ ማርክ ማለት ያንን ወረዳ ወይም ያንን ክላስ የሚወክለው ቁጥር ማለት ነው። በቃ ካሁን በኋላ ከ21 እስከ 25 የሚባለው ግሩፕ አለ አይደለ? ካሁን በኋላ የነሱን ሚን አልሰራም። በቃ 21 እስከ 25 አልነካከም። 21፣ 22፣ 24፣ 25 አልነካከም ከነሱ ጋር። እነሱን እንዲወክል አንድ ቁጥር መርጫለሁ 23። ካሁን በኋላ ሚን ምሰራውም በ23 ነው። ሚዲያን ምሰራውም በ23 ነው። ሁሉን ነገር ምሰራው በ23 ነው ካሁን በኋላ። ስለዚህ ሌሎቹን ቁጥሮች ዳይሬክትሊ ሚኒን አፌክት ያደርጉ የነበሩ ቁጥሮች አሁን ኢንዳይሬክትሊ ነው ሚኒን አፌክት የሚያደርጉት በተወካይ አማካኝነት ማለት ነው። አሁን የነሱ ብዛታቸውን የምንለውጥ አሁን ተወካዩን ከወሰድኩ በኋላማ እነዚህም በቃ ገደል ከተትኳቸው አንዴ። ከዛ በኋላ የ21 እና 22 ምንም ማሰላ ያደርጉም ልትሉ ይችላላችሁ። ግን 21 እና 22 በፍሪኩዌንሲያቸው ምክንያት ዳታውን አፌክት ያደርጉታል። 21 እና 22 መኖራቸው አሁን እዚህ ጋር 21 3 ጊዜ ነው አይደል ያለው፣ 22 3 ጊዜ ነው አይደል ያለው። 6 ጊዜ 23ን በቃ 23 6 ጊዜ እንዳለ ነው የሚቆጠረው አሁን። ስለዚህ የነዚህ መኖር ዳታውን አፌክት ያደርገዋል። ግን ደግሞ አፌክት የሚያደርገው ኢንዳይሬክትሊ ነው። ዳይሬክትሊ አፌክት የሚያደርገው 23 ነው ማለት ነው። ስለዚህ የግሩፕድ ዳታ ኢሴንሱ ይሄ ነው። ትርጉሙ ሪፕሬዘንታቲቭ ዲሞክራሲ እንደማለት ነው። በቃ 23 ሙሉ ግሩፕን ሪፕሬዘንት ያደርጋል። 23ን ተጠቅሜ ሁሉን ስራ እሰራለሁ። በፊት ስራ የነበረው ነገር በሙሉ አደርጋለሁ 23ን ተጠቅሜ ማለት ነው። ያው ለሚዲያን እና ለሞድ ለኳርታይል ምናምን ሲሆን ለየት ያለ ፎርሙላ አለው። ያለበትን ምክንያት እናያለን። ፎርሙላዎቹን ኦፍኮርስ ፕሩፍ አላደረግም፣ ምክንያቱም በጣም ከባድ ነው። እሺ ይሄ ግሩፕ ሪፕሬዘንቴሽን ዳታችን ተጠቅመን ለመስራት እንዲቀል ያደርጋል። ማለት ቁጭ ብዬ 100 ቁጥር እንዳልደምር ያደርገኛል። አሁን ስንት ቁጥር ነው የምደምረው? 23፣ 28 ትንሽ ቁጥር ነው አይደል? እዚህ ጋር የምደምረው ስንት ግሩፕ ነው ያለው? እስኪ 1 2 3 4 5 6 7 8 ቅድም ለካ 8 ነው ብለን ሰርተናል። 8 ግሩፕ ነው ያለኝ።
8 ቁጥር ነው ደምሬ በ8 ማካፍለው ማለት ነው። በጣም ቀላል ነው። ይሄ በጣም ቀላል ነው። ግን 100 ቁጥር ብደምር አስባችሁታል ምን ያህል ጊዜ እንደሚያባክን? ክላስ ማርኮቹን እንደ ኢንዲቪጁዋል ሳምፕል ፖይንት ትሪት እናደርጋቸዋለን። ክላስ ማርክ ያልናቸውን ተወካዮቹን እንደ ኢንዲቪጁዋል ቁጥሮች ትሪት እናደርጋቸዋለን። በፍሪኩዌንሲ እናባዛቸዋለን። ከዛ እናካፍላለን። ሚን እናገኛለን። ቫሪያንስ፣ ስታንዳርድ ዲቪዬሽን ኖርማሊ እንደምንሰራው እንሰራለን። ሚን ሚዲያን ማን ነው? ሚን እንደ አንድ ግሩፕ ዳታ ነው የሚሰራው። ሚዲያን፣ ኳርታይል እና ሞድ ግን ለየት ይላሉ። እነሱ የየራሳቸው ፎርሙላ አላቸው ማለት ነው። እነሱን ፎርሙላዎች ማስታወስ እና መረዳት ለምንድን ነው ያ ሁሉ መከራ የሚያሳዩ የሚለውን መረዳት ያስፈልጋል። አለበለዚያ ተስፋ ሊያስቆርጥ ሊያናድዳችሁም ስለሚችል ማለት ነው። ስለዚህ ለዛሬ በቃናል። ቀጣይ ቪዲዮ ላይ ስለሚን፣ ሚዲያን፣ ሞድ ለግሩፕ ዳታ እናያለን። ኳርታይል ምናምን ቀላል ናቸው፣ አብረን እናያቸዋለን። አመሰግናለሁ። በጣም መልካም ቀን ለሁላችሁ።